ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኔዓለም። እንዴት ናችሁልኝ? በጣም 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 ነው አመሰግነው። የምር ደስ አስብላችሁኛል። ሰብስክራይብ እያደረጋችሁልኝ ስለሆነ ቻናሌን በቃ ወደ በፊቱ ቻናሌ እየመለሳችሁኝ ነው፣ ሞራል እየሰጣችሁኝ ነው። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ሁላችሁም የምታበረታቱኝ፣ በተለይ ደግሞ ኮሜንታችሁ ደስ ስትሉ በርቺ ምናምን በቃ አላቅም በምን እንደምገልጻችሁ ኮሜንት የምታደርጉልኝ ሰዎች ስወዳችሁ የምር እግዚአብሔር ያክብራችሁ። ላይክ እና ሼር ሰብስክራይብ እያደረጋችሁ ለዚህ ስላበቃችሁኝ እግዚአብሔር ይመስገን። እናንተም ክበሩልኝ። እናንተ ስላደረጋችሁልኝ ደግሞ እግዚአብሔር የልባችሁን መሻት ይሙላልኝ በእኔ በኩል ማለት ነው። እና ዛሬ አንድ ነገር ልላችሁ ነው የመጣሁት። እሱ ምንድን ነው? በእነ ናሂ ጉዳይ ነው። ናሂም ውብዬም በጣም ነው የምንወዳቸው፣ ብዙዎቻችን እንወዳቸዋለን። እኔ በበኩል እወዳቸዋለሁ። በጣም ጥሩ ልጅ ነው፣ ትዕግስተኛ ነው። በቃ በጣም ከሚባለው በላይ የምር። ባለፈውም ያው ላይቭ ላይ አወርቼው ነበር። እኔ በቃ ትዕግስቱን አድንቄለታለሁ። የእውነቴን ነው የምላችሁ። ወንድ ስትሆኑ እኮ ወንድነት ይፈታተናል አይደለም? ወንድ ሴትም ትዕግስቷ ይፈታተናታል። የሆነ ሰው እላፊ ሲሆንባችሁ የሚፈታተናችሁ ነገር አለ። ምክንያቱም ሴጣንም የሆነ ነገር ለማድረግ ስለሆነ ወደ እናንተ የሚመጣው ማለት ነው። እና ግን ይሄ እግዚአብሔርን ነው የምላችሁ፣ ይሄ ኪሩቤል እኔ እንኳን አላቆላምጠውም እነሱ እንደሚያቆላምጡት ማለት ነው። ሲጀመር ይሄ ወንድም አይደለም። የእውነት ስነግራችሁ ግን ይሄ ወንድሙ አይደለም። በቃ የሆነ አካል ነው፣ የሆነ እሷም የማታውቀው ናሂም የማያውቀው የሆነ አካል ነው ይሄ ልጅ። እንደዚህ አይነት ወንድም አለ እንዴ? በመብርሃን ኧረ የእውነት ኮሜንት ላይማ ኮሜንት አስቀምጡልኝ እግዚአብሔርን። ማለት በየቤታችሁ እንደዚህ አይነት ወንድም አላችሁ? በቃ ያላችሁ ሰዎች እንደዚህ አይነት ክፉ የሆነ ወንድም ማለት ነው። ክፉ በቃ የመጨረሻ ሴጣን ራሱ ይቀናበታል እኮ በዚህ ስራው። በጣም ክፉ የወረደ ክፉ ማለት ነው። እኔ መብርሃንን እኔ ውብዬን በጣም ነው የምወዳት፣ በጣም ነው የማከብራት። ግን ይሄ እሷ የተኛችበት ማህፀን ውስጥ ተኝቶ አይደለም የወጣው ይሄ ልጅ። ይሄ ወይ ያክስት ልጅ ነው ወይ አጎት ልጅ ነው፣ ብቻ የሆነ ወጣ ያለ ነው እንጂ እሷ የተፈጠረችበት ማህፀን ውስጥ አልተፈጠረም። ይሄ እንደዚህ አይነት ወንድም አለ? እስኪ ኮሜንት አድርጉልኝ። የምሬን ነው የምላችሁ። እንደዚህ አይነት ክፉ ወንድም አለ? አስመሳይ ወንድም አለ? ቢነግሩት ደግሞ የማይገባው ወንድም፣ ከያንንም መደብደብ ይህንንም መደብደብ እሷንም መታት፣ ማንንም የሚሰማ አይነት ነገር ነው። ክብር የለው፣ ትንሽ እንኳን ክብር የለውም። የሆነ የቆሻሻ ያህል የጥፍር ቆሻሻ ያህል እንኳን ክብር የማይሰጥ ለሰው ልጅ ምንድን ነው ይሄ? የእውነቴን ነው የምላችሁ እግዚአብሔርን። እኔ ይሄ ወንድም አይደለም። በቃ እኔ ራሴ እንዳየሁት ይሄ ወንድም አይደለም። የሆነ ወይ ለሷ እንትን አይወግንላት፣ ወይ ለናሂ አይደለም፣ ወይ ከራሱ ጋርም አይደለም። ምክንያቱም ለሷ እንኳን ቢያስብላት እሷ በብዙ ነገር ባሏን ለመመለስ ሰርፕራይዝ እያደረገችው፣ ዲኮር እያዘጋጁ፣ በጣም ብዙ ነገር እያደረጉ ነው። እሱም እሷን ሰርፕራይዝ ለማድረግ እየሞከረ፣ እሷም ደግሞ እንደዛው እሱን ለመመለስ ብዙ ነገር እያደረገች፣ ዛሬ ራሱ የ6 ዓመታቸውን ሲያከብሩ አስመሰለ ፍቅራችሁን ጨርሱ ምናምን መጣውኝ በቃ እንኳን ደስ አላችሁ ምናምን ብሎ ከዛ ደብዳቤ ይዞ መጣ። ይሄ ጤነኛ ነው? አሁን ይሄ ጤነኛ ነው የምትሉት? እንደዚህ አይነት ወንድም ያላችሁ መድኃኔዓለም ይድረስላችሁ። የእውነቴን ነው የምላችሁ። እኔ ክብሩ ይስፋ ለመድኃኔዓለም። እንደዚህ አይነት ወንድም የለኝም እንዴ! አረ ይሄ ወንድም አይደለም በእናታችሁ። በየቤታችሁ እንደዚህ አይነት ወንድም ካላችሁ የእውነት እግዚአብሔር ይድረስላችሁ።
ይሄ እኮ በቃ ውብዬ የሆነ ስጋዋ ሆኖባት ነገር ይሁን በምን አይነት መንገድ አስተካክላለሁ ብላ እያሰበች ይሁን አላቅም እንጂ እኮ አሁን ናሂ ይሄ ልጅ ቢያሳስረው እኮ ይችላል፣ ሙሉ መብት አለው። ከቤቱ ነው እየተባረረ ያለው፣ ከልጆቹ ጋር ነው እየተባረረ ያለው። በግድ በማያገባው ፈርምና ተፋታት እየተባለ ነው ያለው። አስባችሁታል? እንኳን ልጅ ወልዶ መፋታት ይቅርና እኮ ፍቅረኛ ሆኖ ራሱ ከሚወዱት ሰው መለያየት በጣም ነው የሚከብደው አይደል? በተለይ በቤተሰብ ጫና ሲመጣ ማለት ነው። አይከብድም? በጣም ነው የሚከብደው። እነሱ ሳይፈልጉ ደግሞ ይሄ ምን ቤት እንደሆነ ተፋቱ የሚለው ማለት ነው። እና እንደዚህ አይነት ወንድም ካላችሁ የእውነት እግዚአብሔር ይድረስላችሁ። እስኪ ኮሜንት አድርጉልኝ፣ እንደዚህ አይነት ወንድም አለኝ ወይም ደግሞ እንደዚህ አይነት ሰው አውቃለሁ የምትሉ ማለት ነው። የእውነቴን ነው የምላችሁ። እና በዋነኝነት በዚህ ነው ዛሬ የመጣሁት። በመቀጠል ግን ያው ሰብስክራይብ እያደረጋችሁኝ ስለሆነ ስላስደሰታችሁኝም ላመሰግናችሁ ስለፈለግኩኝ ነው። ያው ገና አሁን ከስራ የገባሁት ምናምን ነገር ስልኬን ራሱ እኔ በእጄ ይዤ ነው እየቀረጽኩላችሁ ያለሁት። ይንቀሳቀሳል አይ ቲንክ ይመስለኛልና ብቻ ያው ይቺን ነገር ልበላችሁ፣ አጭር ቪዲዮ ልስራላችሁ ብዬ ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የኔ ውድ ቤተሰቦች፣ የኔ እንቁዎች ማለት ነው። ለምታበረታቱኝ፣ ኮሜንት ለምታረጉልኝ፣ በርቺ አይዞሽ ለምትሉኝ እግዚአብሔር ያክብራችሁ፣ እግዚአብሔር ያክብራችሁ። አሁንም በመቀጠል እንግዲህ ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ተያይዘን እንደግ። ለናሂና ለውብዬ ደግሞ ጸልዩላቸው። ሩታና አብርሽ እንኳን ተዋቸው፣ እነሱም በኋላ እንመጣበታለን። እና አሁን ዋናው ነገር ግን የሚያሳስበው ናሂና ውብዬ ናቸው። ምክንያቱም አብርሽ ሄዷል የራሱን ረበስማ አይተውት የእነሱን አላወራውም እኔ። ሩታዬ ግን ታሳዝናለች። መስኪን ናት፣ የኔ እናት። እንግዲህ ልጇን ያሳድግላት ፈጣሪ። ባይዘው አብርሽም የሆነ ወዶት ፈልጎት ምናምን አይመስልም። አንደኛ እነዚህ ጋንጩር የሆኑ ጓደኞች አሉት። እንደዛ አይነት ጓደኛ ያላችሁ ሰዎች እግዚአብሔር ይጠብቃችሁ። በዛም በኩል ሲመጣ ማለት ነው። ክፉ ጓደኛ ካለክ ከክፉ ጓደኛህ ጋር አትግጠም። የራስህን ህይወት የምትኖረው አንተ ነህ። ማንኛችንም ማለት ነው፣ ሴትም ሆነ ወንድ ማለት ነው። ክፉ ጓደኛ ካለን ከክፎች ጋር ለመሆን ነው። የምንፈልገውን ህይወት ብናጣ ይሻለናል ከክፉ ጓደኛ ጋር ከመሆን ማለት ነው። አሁን ኖቤል እና አቡሽ መተውላቸዋል። እንግዲህ ታውቋታላችሁ አይደለ? ኖቤልን ከዚህ በፊት በደንብ ነው የምናውቃቸው ኖቤል እና አቡሽን። አሁን እናቴ ምድሩ ጥይቱ ተጀምሯል። አሁን ድራማው በደንብ ተጀምሯል። እኔ ደስ ብሎኛል ባይዘው ማለት ነው ኖቤል እና አቡሽ ስለመጡ። ምክንያቱም ባህሪያቸውን ታውቃላችሁ። ከዚህ በፊት አብርሽ ልጅ ሳይኖረው ልጅ አለህ በተባለ ሰዓት ምን ሲያረጉት እንደነበረ ታውቃላችሁ። አሁን ደግሞ ለነዚህ ለሁለቱ ጋጠወጦች መተውላቸዋል። ያችንም የሴት ጋጠወጥ ልኳን ያሳያታል። ኖቤል እንደሆነ የሚመለስ አይደለም ለማንም ታውቁታላችሁ። እንግዲህ ከዚህ በፊትም አዲስ አይደለም ኖቤል። አቡሽ ይሻላል ትንሽ፣ አቡሽ ትንሽ ይሻላል በመናገር ነው እንጂ ብዙም አይዳፈርም። አቡሽ ያው ያዳምጣል። አይዳፈርም ስላችሁ አይማታም፣ አይሳደብም ነገር ሳይሆን ግን ያዳምጣል፣ ትንሽ ረጋ ይላል። ኖቤል ግን ትንሽ በጣም ቁጡ ነው። አሁን ግን እኔ በጣም ደስ ይለኛል እነዚህ አቤል የሚባለውን እና ብሩክ የሚባለውን እቺ ደግሞ ሴት አሰዳቢዋን በጥፊ እያላጉ ቢሸኟት፣ እሷን በተለይ ማለት ነው። እሷን በተለይ ውይ እኔ እኮ መብርሃንን ቪዲዮአቸውን ገና ሳየው የሆነ አጠገቤ ብትኖርና ብነጫት ራሱ ደስ ይለኛል። በቃ እንዲህ ጸጉሯን ይዤ ባሽከረክራት ደስ ይለኛል። የእውነቴን ነው የምላችሁ። የሴት አሰዳቢ ጋጠ ወጥ የሆነች ልክ የሌላት በስላሴ ስም ትዘገንናለች እኮ ሲጀመር። ሰው እንዴት ከባለ ትዳር ጋራ እንዴት ወይኔ እናንተ እግዚአብሔርን እናመላችሁ። ባለ ትዳር እኮ ማለት ሩታን ቢፈታት እንኳን አብርሽ እኮ ማለት ነው ቢፈታት እንኳን
ይቺ ሴት ብትሆን የሆነ ልክ ኖሯት ያደገች ክብሯን የምትጠብቅ አይነት ሴት ብትሆን እኮ ማለት ነው ቢፈታትና ፍርሚያቸውን ቀደው ቢሆን እንኳን ማለት ነው ቢያንስ ለምንድን ነው የተፋቱት? እሷስ ለምን አልፈለገችውም? እሱ ለምን አልፈለጋትም? እሱን እንኳን ቢያንስ ታጠኘዋለሽ እኮ ገና ማለት ነው። ገና ማጥናት ምናምን የሚጠበቅብናል አይደለ? ባህሪው ምን ሆኖ ነው የተፋቱት? ሚዲያ ላይ እንደምናየው ናቸው ወይስ እኔ ማጥናት አለብኝ የሆነ ነገሩን ማወቅ አለብኝ? ብዙ ነገሮች እኮ ይባላል። እሱንም የምላችሁ ነኝ ተፋተው ፍርሚያቸውን ቀደው ምናምን አንፈላለግም ተብለው ከተለያዩ በኋላ ከሆነ ነው እሱም ራሱ ምላችሁ ማለት ነው። ይቺ ግን 80 ሳይቀደድ ሚስቱ አራስ ሆና ተኝታ ለስሙ ሴት ናት። ነገ በኔ ነው። ነገ እኮ የእሷ ባል ላይሆን ይችላል አብርሽ፣ ሌላ ሰው ሊሆን ይችላል ባሏ። ግን የምመኝላት ምን አይነት ባል እንደሆነ ታውቃላችሁ? እያላጋ የሚያስቀምጣት ባል። የእውነት ሴቶኛውን ሴት ላይ መፍረድ አልፈልግም፣ ግን እኔም ሴት ነኝ በሷ ቦታ እኔንም ጭምር ስለሆነ ያሰደበችኝ። ምክንያቱም አንዳንድ ስርዓት ያላቸው ወንዶች፣ ክብራቸውን የሚጠብቁ ወንዶች፣ ሴትን የሚያከብሩ ወንዶች ማለት ነው እንደሚሉ ታውቃላችሁ? እንደዚች አይነት ጋጠ ወጥ ሴት ሲያዩ እኛንም በዛው ልክ ነው የምንለካው። ሴቶች ስትባሉ አይደለም እንባለው። ስለዚህ አሰድባናለች እኛንም። ስለዚህ ለሷ የሚገባት ወንድ እንዴት አይነት ወንድ ነው ይሄ? እንደ አብርሽ ስሯ የሚሽለጠለጠው ሳይሆን እያጋጨ የሚያስቀምጣት። እመብርሃንን እምላችሁ መቼም ከሷ ጋር ኖረን አናየውም እንጂ ማለት ነው ነገ ተነገ ወዲያ እኮ አብሯት የሚሆነው እኮ ባል ምን እንደሚላት ታውቃላችሁ? በተጣሉ ቁጥር አንቺ እኮ ከባለ ትዳር ወንድ ጋር እንኳን ያላረፍሽ ነው የሚላት። እንደ ትንሽ ሞራል አይነካ? የድሮ ህይወት ምናምን አያገባንም ምናምን እንላለን አይደለ? እንዲህ አንድ ላይፍ ስንጀምር አዎ ላይ መለከተን ይችላል ያለፈ ታሪክ። ግን የሷ ያለፈ ታሪክ ግን ምንድነው? ከባለ ትዳር ጋራ በግድ ለዛውም በግድ አብረኸኝ ካልሆንክ እየሄደች እየተጣጠፈች እየተሻሸች እንደዛ እየተላላሰች ክብሯን እንኳን እንዴ! ወንድ ልጅ እኮ ሲፈልጋት ነው ሴት የምትፈለገው። የእውነቴን ነው የምላችሁ። ሴት ልጅ ወንድ ሲፈልጋት ነው ክብር ያላት እንጂ ሄዳ በተለጠፈች አይደለም። ስትለጣጠፊ ወንድ ልጅ ይንቅሻል። በነገራችን ላይ አይፈልግሽም። ምክንያቱም ከሱ ጋር የሆነ ነገር ቢፈጠር እንኳን ሄደሽ አንዱ ለመለጠፍሽ ስለማይቀር ወንድ ልጅ እንደዛ አይነት ሴት አይፈልግም። ስለዚህ ይቺ ደግሞ እንደዛ ናት። በግድ ካልተለጠፍክ ከኔ ጋር ሰላም ስትለው እንኳን እሱ ኖርማል ሆኖ ሰላም እንኳን ሲል እሷ ተለጥፋ ካልሆነ በስተቀር ተላልሳ ካልሆነ በስተቀር አይሆንላት። እና ምን ትላላችሁ አሁን እናንተ? ይሄን አይገባትም? እንደዛ እያጋጨ የሚያስቀምጣት ወንድ ይገባታል። በደንብ ነው የሚገባት። ከዛ በኋላ ሩታን በደንብ ትረዳታለች። ምንድነው ያደረግኳት ሩታ ነው ሴቶኜ ክብሬን ምን ያህል ነው የጣልኩት፣ ምን ያህል ነው ሴቶች ያሰደብኩት የሚለው ነገር የዛኔ ነው የሚገባት። ደግሞም ይሰጣት ይሆናል። አንዳንድ እንደዚህ የሚል ከሰከሱትን በልክስክስነታቸው ዋጋቸውን ነው የሚያገኙት፣ ዋጋቸውን ነው የሚከፍላቸው ፈጣሪ ራሱ ማለት ነው። እና በጣም ነው የምታስጠላኝ። እና ኖቬል እና አቡሽ ስለመጡ ደስ ብሎኛል። በጣም ነው ደስ ያለኝ። ምክንያቱም አላያቸውም ነበር አብርሽንና ይችን ጋጠወጥ አላያቸውም ነበር። እኔ ቪዲዮአቸውን ትቻለሁ፣ የሩታን ብቻ ነው የማየው። አሁን ግን እና አቡሽ ስለመጡ አቡሽና ኖቬል ስለመጡ አያለው። ምክንያቱም የልቤን ስለሚያደርሱልኝ አያቸዋለሁ። የልቤን ስለሚያደርሱልኝ አያቸዋለሁ። በተለይ እነማ አቤልና ብሩክን እነዚህ እኮ ግን የእውነት ነው የምላችሁ ይቺ ሴት የማይሆን ነገር ሳታረጋቸው አቀርም። እነሱን ራሱ እንዴ በአይነ ፈጣጣው እኮ ነው የሚፈርዱት። ሂዳ በቃ አንተ እኮ እሷ እኮ ትወዳለች፣ አግባት፣ በቃ ልጅ ትወልድልሃለች። እንደዚህ የሚል ጓደኛ አለ? ከሚስት ታረቅ፣ ከልጅህ ጋር ኑር፣ ቤት ምራ የሚል ጓደኛ ነው ጓደኛ ሲባል የማውቀው።
አሁን ግን የታባታቸው መተውላቸዋል ጀግኖች። እንግዲህ ያው በቦክስም ሆነ አሁን ደግሞ ጥይት አለ። በፊት እንኳን በቦክስ ነበረ ሲያንቀጠቅጧቸው የነበረ የዛኔ አብርሽ ልጅ አለህ የተባለ ጊዜ ማለት ነው። ትዝ ይላችኋል ብዬ አስባለሁ። አሁን ግን ጥይት ይዘዋል። አሁን ሽጉጥ አላቸው። አሁን አቡሽና ኖቤል ሽጉጥ አላቸው። እንግዲህ ማንም ሰው እንዲሞት አንፈልግም፣ ግን ዋጋቸው ማግኘት ግን አለባቸው። የሆነ ጠባሳ እላያቸው ላይ ማረፍ አለበት። ለምን እንደሆነ ታውቃላችሁ? ነገም የሌላ ሰው ትዳር ውስጥ ገብተው እንዳይፈተፍቱ የሆነ ጠባሳ ሊኖርባቸው ይገባል። ከዛስ ቀጣይ የሆነ ሰው ሲጣላ ሄደው ወይ ከቻሉ ያስታርቃሉ ወይ ከቻሉ ደግሞ ይወጣሉ እንጂ አንድ ጋጥ ወጥ ሴት አምጥተው አንተ ይችን አግባት ብለው ጓደኛን አያስገድዱ። ስለዚህ የሆነ ነገር ይገባቸዋል። እሱንም ደግሞ ያገኙታል በቅርቡ። ጠብቁ፣ ነገ ተነገ ወዲያ እና ይህንን ይመስላል ቤተሰቦቼ። ማውራት የማልፈልገውን ነገር ሁሉ አወራሁኝ። እግዚአብሔርን ነው የምላችሁ። ሌላ ደግሞ በጣም ግራ ያጋባኝና ድራማ ይሁን ሪል ይሁን በጣም ግራ የገባኝ ጥያቄ የፈጠረብኝ ለመፍረድ እንኳን እኔ ጥያቄ የፈጠረብኝ ነገር አለ። እሱንም ደግሞ ቀጣይ ይዤላችሁ እመጣለሁ። ኤኒዌይስ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መቅዲ ቲዩብን አበረታቷት፣ አሳድጓት የኔ ውዶች። በጣም ነው የምወዳችሁ የማከብራችሁ። እናንተም ስለምታከብሩኝ፣ ስለምታዩልኝ፣ ሀሳብ አስተያየታችሁን ስለምትሰጡኝ እግዚአብሔር ያክብራችሁ። ቀጣይ ቪዲዮ እስከመመጣላችሁ ድረስ ደግሞ ሀገራችን ኢትዮጵያን ሰላም ያደርግልን። ቸር ሰንብቱልኝ። እወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ።